وممن حولكم كنانت كمدينة كتما زوريا كارلو سوچ مكاكل من الأعراب كبالا غر سوچ مكاكل منافقون سلمنا بلو يمتو جن منافق هنو سوچ علو على الله ومن أهل المدينة كمدينة كتما نواري وچم منافق هنو أكالوج علو مرضوا على النفاق بنبراتشو ينفقنا بحاري لي قفتوا بتال قتلوا بتال لا تعلمهم أنت بقله زرزراتشون أتوكم يا رسول الله نحن نعلمهم إنيانا من نوقاتشو يفترناتشو إنيا سلهن سنعذبهم مرتين بنفاقاتشو مكنيات عندي سايون ولت غزي ودفيت سانقطاتشو انكرم ثم يردون إلى عذاب عظيم እጅግ ትልቅ ወደሚባል ቅጣት ወደፊት ሳንመልሳቸው አንቀርም እንመልሳቸዋለን አላህ ይጠብቀን። ኒፋቅ ወንድሞቼ በሽታ ነው። በላይ የምታስመስለው በውስጥህ የምትቋጥረው መርዝ ነው። ኒፋቅ ማለት ጥምጣም አይሸፍነው ወይም ጀላብያ አያሳውቀው ማቅራትም መቅራትም ማንነቱን አይገልጸው። ኒፋቅ ማለት የእስልምና ላይ ዳዕዋው ላይ ዲኑ ላይ ከካፊር የበለጠ እስልምናን የሚያጠቃ ለአላህና ለረሱል ያልታመነ የመጨረሻ የዱርጌነት ጣራ። ምክንያቱም ከአላህ የሚደበቅ ነገር ባይኖርም ሙእሚኖቹን በመዋሸትና በማስመሰል እያታለሉ ዲኑን ለማስመታት ከካፊር ጋር በሚስጥር እየተመሳጠሩ ጸረ ዳዕዋ ሆነው የሚንቀሳቀሱ ሰዎች ባህሪ ነው። መገለጫቸው በርካታ ምልክት አለው። ቁርአን ላይ እስከ 600 አያት የሚጠጋ የሙናፊቆችን ማንነት የሚገልጽ አያት አለ ተብሏል። حتى قال ابن القيم شيخ الإسلام رحمه الله كاد القرآن أن يكون كله عن المنافقين ሙእሚኖቹ ሊጠነቀቁት የሚገባ መጥፎ ባህሪ ስለሆነ እንደው ቁርአኑ ሁሉም ስለ ሙናፊቅ ነው እንዴ ለማባል የዳዳ የቀረበ ያህል ነው ቁርአን በትኩረት የተናገረው። ይቺ ሱራ ሱረቱ ተውባ ትባላለች። ሌላው ስሟ ግን ሱረቱል ፋዲሃ አዋራጅቱ አጋላጭቱ ምዕራፍ ትባላለች። የሙናፊቆችን ማንነት ዘርዝራ የምታስረዳ የምታሳውቅ ስለሆነች